አይ ባርሳ እኔ ባርሳን አክብሬ ማን ሰሚ ፋይናል ላይ እንገናኝ ስልማ ኦሬዲ አትሌቲኮ እንዳለፋችሁ ማ አስቤ አክብሬ ሰሚ ፋይናል ላይ እንገናኝ ስል የባርሳ ደጋፊ ግን የኔን ክለብ ንቆ መጀመሪያ ባየር ሊቨርኩሰን እለፍ መጀመሪያ ስፖርቲንግን እለፍ ሚለው ሰውዬ አትሌቲኮ ማድሪድ እየታገን ከሌላ ቶርናመንት ጠቅ አድርጎ ሊያስወጣው ነው ማለት ገባር አሁን ኮሜንት ላይ መታችሁ አታስብ ካምባክ እናረጋለን ቀይ ባይወጣብን ኖሮ በእናታችሁ ቀይ ባይወጣብን ኖሮ በሉን እስቲ በእናታችሁ ሁሌን አልቫሬስ ትችላለህ በየ11 ዓመት ሙሉ ሁሌ ምክንያት አለ የዛሬ 2 ዓመት አራውሆ ቀይ አግኝቶ በፒኤስጂ እንደተገረፋችሁት ነው እንደሱ ነው ቀይ ወጣባችሁ ገባ አይደለ ሰከንድ ጌምም ደግሞ ማነው ተታግለሽ ምናምን ነገር 3-1 ወይ 3-2 አሸንፈሽ ቱርኪና ልባቸውን ሰጥተዋል ምናምን ነገር ትያለሽ ከዛ ኔክስት ሲዝን ሲጀመር ዘንድሮ ቻምፒየንስ ሊጉን እንበለዋለን 11 ዓመት ማለት ነው እኔ አከበርኩ አንተ ናከኝ እኔ ሴሚ ፋይናል ተገኘሁኝ አንተስ ዌር ኢዝ ባርሳ ዌር አር ዩ ለምን የማላት አትዘኛ እንጂ ምርጥ ተጫዋች ነሽ ምርጥ ተጫዋች ገባሽ አይደለ ግን 11 ተጫዋች የሚያስፈልግበት ቶርናመንት ነው አባቴ ስኳድ ነው ቡድን ነው እንደ ቡድን ደግሞ እኔ በጣም አሰጋሻለሁ ማለት በማርቲኔሊና በሴት ፒስ ነበር ማሰቃየሽ በእናትሽ ካምባክ አርጊ በቃ እንደ ቀልድ አርሰናል ወደ ፋይናል አለፈ ማለት ነው ወይኔ ጠላት ወዳጄ ነው ብዬ እኔ ባርሳን ስደግፍ ጭራሽ አትሌቲኮ ባርሳ ምን እየሰራ ነበር ማለት ከዚህ በፊት አባቱ አልነበር ከኔ ምን እሺ ነው እኔ እኮ እዛ የሼቦ ቲም ላይ እኮ እየቋጠርኩ እኮ ነው ለካ እዚህም ሌላ ጉድ አለ ማለት በስማ ምን እሺ ነው ቆይ አርሰናል እንዲያልፍ ተፈልጓል ማለት ነው በቃ ይሄን ዋንጫ አይበለውም ግን ፋይናል እንዲደርስ የሆነ ነገር እንዲያሳያቸው ተፈልጓል ማለት ነው በቃ የሆነ ታሪክ የሆነ ገድል እንዲፈጽም ተፈልጓል ማለት ነው ወይኔ አሁን ይሄ ክለብ ነው አትሌቲኮ ሜዳ ላይ መጥቶ ይሄ ሪሞንታዳ አረ ይሄ ነው ሪሞንታዳ እከክ ትላንት በኔ ላይ ስስቃል ነበር አንተ ፎቃቃ ምን ሰራ አልቫሬዝ ግን ምን አይነት ጎል ያገባው ምን አይነት ፍሪኪክ ማሻአላ ይመቸው ግን ይምር ከተሰከ ከሆነ አይቀር እንደዚህ ድብድብ ይታባ ላሚን ያማል አሳዘነኝ ጋይስ ዲያጎ ሲሞኔ እጅግ በጣም መልካም የሚባል ውጤትን ከካምፕኑ ይዞ ወደ ሜትሮፖሊታኑ መመለስ ችሏል በአውሮፓ ሻምፒዮንስ ሊግ ፍጻሜ የመጀመሪያ ዙር ጨዋታ ባርሴሎና በካምፕኑ በዲያጎ ሲሞኔ አትሌቲኮ ማድሪድ የ2-0 ሽንፈት ገጥሞታል በዚህ ጨዋታ ላይ ባርሴሎናዎች ፈርስት ሃፍ ሙሉ በሙሉ ቁጥጥር ነበራቸው ኦልሞስት ሙሉ ጨዋታውም የበላይነት ነበራቸው ማለት ይቻላል ቀይ ካርድ ሞተባቸው ማለት ነው ነገር ግን 44ኛው ደቂቃ ላይ ብልጫ በነበራቸው ሰዓት ላይ ከአትሌቲኮ ማድሪዶች የመጣን ካውንተር አታክ የመጨረሻ ሳውን ዩሊያን ሲሞኔ ላይ እንግዲህ ፓው ኩባርሲያ ጥፋት በመስራቱ በቀይ ካርድ ከሜዳ ወጥቶ ነበረ ከዛም የተገኘችውን ቅጣት ምት በአትሌቲኮ ማድሪድ በኩል ዩሊያን አልቫሬዝ በግሩም ሁኔታ ወደ ጎልነት በመቀየር አትሌቲኮ ማድሪድን ቀዳሚ ማድረግ ችሎ ነበረ ከዛ በኋላም ከሰከንድ ሃፍ በኋላ የባርሳ ተጫዋቾች ቁጥር ማነስና በአትሌቲኮ ማድሪድ ተጫዋቾች ቁጥር ብልጫ መወሰዱ በጣም ጎርቷቸው ነበር ያም ቢሆን ግን ከማጥቃት ወደ ኋላ አላሉም ነበር ለማጥቃትም ጥረት ሲያደርጉ ነበር ከጥንቃቄ ጋር ማለት ነው ነገር ግን አትሌቲኮ ማድሪዶች በሌላ ካውንተር አታክ በሶሎርዝ አማካይነት ተቀይሮ በገባው ተጫዋች 7ኛው ደቂቃ ላይ ተጨማሪ ጎል አግኝተው 2-0 ጨዋታውን ድል በማድረግ መልካም የሚባል ውጤትን ወደ ሜትሮፖሊታን ይዞ መመለስ ችሏል በርግጥ ባርሳ ጎሎችን በማስቆጠር የሚታማ አይነት ቡድን አይደለም ነገር ግን አትሌቲኮ ማድሪድ በየጊዜው ከባርሴሎና ጋር በሚገጥምባቸው ጨዋታዎች ላይ ራሱን እያሻሻለ እንደመጣ ያስመለከተን ይገኛል በዚህ ጨዋታ ላይ ላሚን ያማል እጅግ በጣም ድንቅ ፐርፎርማንስ ነበረው ነገር ግን ያ ድንቅ ፐርፎርማንሱ ከጎልም ከአሲስትም ጋር ከድልም ጋር ሳይታጀብ እንግዲህ ከሽንፈት ጋር መገጣጠም ችሏል ማለት ነው ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ በመልስ ጨዋታ ምን መልከት ይመስላችኋል ሐሳባችሁን አጋሩኝ የፕላስ ምልክቱ መጫናት ይሄ ማለት ነው እርግማን ነው ሁሌ ዝም ብሎ እንደዚህ አይፈጠርም ባርሳ ላይ ሁሌ የሆነ ቀይ ኦር የሆነ ጉዳት ባለበት ሰዓት ምን ባለበት ሰዓት የሆነ ነገር ተፈጥሮ ቀይ ምናምን ይወጣል ከዛ ባርሳ በዚህ መንገድ ከውድድር ውጭ ይሆናል ማለት ነው ኮባርሲ ማይሰራ ነገር ማይሰራ ጎሉ ቢገባ ዋን ቱ ዋን ቢያገኘው ይሻላል ወይ ጎሉ ቢገባ ይሻላል ያንሲ ፊሊክን አጫወት እኮ አበላሸው ሰከንድ ሃፍ እኮ ቀይሮ ገባ በቃ ምን ያርግ ምን አማራጭ አለው ፔድሪን አወጣው ብጥብጥ አለ እኮ ጨዋታው በቃ እነሱ ደግሞ በተጠቀሟት እቺን በቃ አረ በጣም ነው የሚያቃጥለው በጣም ነው የሚያቃጥለው ይሄ እርግማን እውነት በጣም እኔ ላሊጋ እኔ አላቅም እኔ ቻምፒየንስ ሊግ አረ በጣም ተቃጥያለሁ እኔ በጣም ማለት ነው እኔ ቀመር አሳክጅ በልቻለሁ ዛሬ ባይዙ 50,000 ብር ድረስ አሳክጅ እኔ በልቻለሁ ራሴ ትኬታችን ትኬት አሳክተናል ግን ባርሳኒ ሁሌን በቅድሚያ ሁሊያን አልቫሬዝ ኩዶስ ምን አይነት አስደናቂ ቅጣት ምትን ያስመለከተን ፓ ነገር ግን ለባርሴሎና ትልቅ ክብር አለኝ ትልቅ ሪስፔክት
ምን አይነት መታገል፣ ምን አይነት ተፋላሚነት፣ ምን አይነት ተስፋ ለመቁረጥ እስከ መጨረሻዋ ደቂቃ ድረስ ውጤቱን ለማጥበብ የተሻላቸውን አድርገዋል። ኩባርሲ የመጀመሪያው አጋማሽ ሊጠናቀቅ ሲል በጣም ከባድ ዋጋ የሚያስከፍል ቀይ ካርድ ተመልክቶ እንግዲህ ባርሴሎና በሜዳውና በደጋፊ ፊት በአትሌቲኮ ማድሪድ 2-0 ተሸንፎ እንግዲህ የጥሎ ማለፉን የሩብ ፍጻሜ ቻምፒየንስ ሊግ ጨዋታ በመልሱ ከባድ ፈተና እንዲጠብቀው ሆኗል። በምሽቱ ጨዋታ ላሚን ያማል አስደናቂ ፐርፎርማንስ ነበረ። ለዛውም በጎዶሎ ሲጫወቱ ባርሴሎናዎች የተቻላቸውን አቅም ተጠቅመው ጎሎችን ለማስቆጠር በሄዱበት ርቀት የአትሌቲኮ ማድሪዱ ግብ ጠባቂ ሁዋን ሙሶ 7 ያክል ሴቮችን ንጹህ በጣም አስደናቂ ሴቮችን ሲያደርግ ተመልክተናል። ባርሴሎና እንግዲህ ከባድ ካምባክ ለማድረግ በአትሌቲኮ ማድሪድ በሜትሮፖሊታና ፈተና ይጠብቋል። ስለ ምሽቱ የሁሊያን አልቫሬዝ አስደናቂ ቅጣት ምት፣ ስለ አትሌቲኮ ድል፣ ስለ ባርሴሎና ሽንፈት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።